የፍቅር ዋጋ ነው። እስቲ የፍቅር ዋጋ በሉ በሉ እንጂ የምን ዋጋ ነው? የፍቅር ዋጋ ነው። በደንብ እንድትይዙ ትፈልጋለሁ። የትምህርቴ ማጠቃላይ ሀሳብ ይሄ ነው የሚመስለኝ። ጊዜ የፍቅር ዋጋ ነው ማለት ጊዜ ለሚወዱት ተወዳጅ ማለት ነው። ለሚወዱት ተወዳጅ ወይም ለሚወደደው ሰው ማለት ነው። ለሚወደደው ሰው የሚሰጥ የመጀመሪያው ስጦታ ምንድን ነው? ምንድን ነው ንገሩኝ? ጊዜ ነው። ለምትወዱት ሰው መጀመሪያ የምትሰጡት ስጦታ ጊዜ ነው። እነ ሳንቲም እነዚያ ማንም ይሰጣቸዋል? ጊዜ ነው የሚሰጠው። ከዛ ደግሞ የሚሰጠው ምንድን ነው? በጎ ጊዜ፣ የተመቸ ጊዜ መስጠት ነው። እና ክርስቶስ ለሰው ልጅ ከሚሰጣቸው አሁን እግዚአብሔር ለሰው ልጅ የሰጣቸው የፍቅር መገለጫዎች ከሚባሉት አንዱ ጊዜ ነው። እግዚአብሔር ፍቅሩን የሰጠን ጊዜ በመስጠት ነው። አንድ ሰው እገሌን እወደዋለሁ ለማለት ማስረጃው ለዚያ ሰው ጊዜ በመስጠቱ ነው። ግን ደግሞ እንደዚህ ስላችሁ ደግሞ እንዲያርጉ አሏችሁ ማለት ለካ ገሌ ጊዜ የማይሰጠኝ ስለማይወደኝ ነው። አይ ሰው ተንኮሉ እንደዚህ ነው የሚያስበው። ደግሞ መከራ እኮ ነው እያላችሁ ደግሞ ጊዜ የማይሰጠኝ ስለማይወደኝ ነው፣ ጊዜ የማትሰጠኝ ስለማትወደኝ ነው እያላችሁ ደግሞ ችግር ፍጠሩ አላልኩም። ስጡ ነው እንጂ ያሏችሁ፣ ያልሰጣችሁን ሰው ተንኮል ቁጠሩ አላልኩም። እናንተ ስጡ ነው ያልኩኝ። ሁለተኛ የሰጠንን እግዚአብሔር እንድናስብ ነው። ጊዜ የምን ምልክት ነው አልኳችሁ? አቤት የፍቅር ዋጋ ነው ማለት የምንወደው ሰው። አሁን ጌታችን ኢየሱስ ክርስቶስ በታሪክ አመጣላችኋል፣ እናመጣዋለን። እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምቹ ጊዜ ለሰዎች ሲሰጣቸው ታያላችሁ። የተለመደ ታሪክ ሊሆን ይችላል የምነግራችሁ። ሰው ለምንድን ነው ጊዜ የሚሰጠው ነው? አንደኛ እስክናድግ ጊዜ ይሰጠናል። እስኪ እስክናድግ በሉ። ምን አላችሁኝ? እስክናድግ ድረስ ጊዜ ይሰጠናል። እስክናድግ ድረስ። ምክንያቱም ሰው ልጅ ነው፣ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ስለሆነ እግዚአብሔር እስኪያድግ ድረስ ሰዎችን ይጠብቃል። እስኪያድጉ። እስኪ አንድ ጥያቄ ልጠይቃችሁ። እናንተ ልጅ ብትወልዱ ልጃችሁ አቀላጥፎ እንዲያወራችሁ ብትፈልጉና ቢኮላተፍ ምን ታደርጋላችሁ? ገና አፉን ባይፈታ ምንድን ነው የምታደርጉት? እስኪናገር መጠበቅ ነው። እስኪናገር መጠበቅ በለው እስኪ። እስኪናገር ሳይሆን አቃንቶ እስኪናገር መጠበቅ። እግዚአብሔር አባት ነው። አባታችን ስለሆነ እስክናድግ ድረስ ይጠብቃል። አስተሳሰባችን እስኪያድግ ድረስ፣ አነጋገራችን እስኪያድግ፣ ጸሎታችን እስኪያድግ፣ ሁሉንም ነገር ማለት ነው እስኪያድግ ድረስ ይጠብቃል። አሁን ሁሉም ነገር እንደ ልጅ ነው የምናስበው፣ እንደ ልጅ ነው የምንሰራው። አመሰ ደቂቃነ ሀሌኩ ከመደቂቅ ተናገርኩ ከመደቂቅ አመሰ ልህቅ ረሳይኩ ኩሎ። ልጅ ሳለው እንደ ልጅ አስብ ነበር፣ እንደ ልጅ የምናገር ነበር። ባደግኩ ጊዜ ግን ሁሉን ታውኩ ይላል ቅዱስ ጳውሎስ። የልጅነት አሁን የልጅነት ነገር ምንድን ነው? አሁን የሰራነውን አሁን እናፈርሰዋለን። የገባነውን ቃል ኪዳን እናፈርሳለን። ሁሉንም ነገር ጸሎታችንም የልጅ ጸሎት ነው። የጥቅም ጸሎት ነው። እንዲሁ ቢቸግር ነው የጥቅም ወይ ጤናዬን ስጠኝ ወይ እንትን ስጠኝ ወይ እንዲህ አድርግልኝ ነው። የልጅ ነው። ልጅ ቅርብ ነገር ነው የሚለምነው አይደለም? ቅርብ የሚያለቅሰው ዳቦ፣ እንጀራ፣ ስኳር አላውቅላችሁም ከረሜላ አምጡ፣ እንደዚህ ነው የሚያለቅሰው። ቦታ እንዲደርሰኝ እፈልጋለሁ ይላል ልጅ። ቤት እፈልጋለሁ አይልም። የሚለው በቃ እንደዚህ ሸንኮራ አገዳ አምጡ እንደዚህ ነው የሚለው። እሳት ስጡኝ፣ ደግሞ የሚያስቅ ነው እኮ እሳት እምቢ፣ እሳት አምጡ ይላል ልጅ። ቅርብ ነገር ነው የሚለምነው። ታዲያ ምን አባት ነው እሳት የምትለምን አይባልም። ይሄ እፉ ነው ይበላሃል ተብሎ ይነገረዋል። ደግሞ የሚሰጠው ይሰጠዋል። እግዚአብሔርም የማይገባ ነገር እንለምናለን። የለመነውን ነገር ደግሞ ሁሉ አይሰጥም። ልጅ የለመነው ሁሉ አይሰጥም። ልጅ የሚያጠፋውን ሁሉ ይለምናል። እናቱ ሽንኩርት ስትቀጥፍ እምቢ ቢላ አምጪ ይላል። ብትሰጠው እጁን ለመቁረጥ ነው።
አንዳንድ ጊዜ ለራሳችን ሰይፍ የሆኑ ነገሮችን ከእግዚአብሔር ልንለምን እንችላለን። እኛን የሚቆርጡንን ነገሮች የሚጠቅሙን መስሎን ከእግዚአብሔር እንለምናለን። ለልጁ ቢላው ነጭ ሆኖ ይታየዋል እንጂ ስለቱ አይታወቀውም። እኛም ከእግዚአብሔር የምንጠይቃቸው ነገሮች መልካም ነገርነታቸው ይታየናል እንጂ የሚያጠፉን መሆናቸውን የሚያውቅ እግዚአብሔር ነው። ስለዚህ እግዚአብሔር እኛ ከምንወደው ማር ይልቅ እሱ የሚመርጥልን ሬት ይሻላል። እሱ ያውቃል። በዚያ ሬት ውስጥ ያለውን የማር ወለላ እሱ ነው የሚያውቀው። የሚጎዳንን ሬት እኛ እናውቅ። የሚታየን ጣዕም ብቻ ነው። እና እግዚአብሔር እስክናድግ ይጠብቀናል ማለት ጸሎቶቻችን እስኪያድጉ። እንዴት እንደዚህ ትጸልያላችሁ አይልም። አንዳንድ ጊዜ ሐሳባችን እየተበታተነ፣ አንዳንድ ጊዜ ስንጸልይ በዚያም ታሪካችን እየተረክን ቂም እየቀላቀልንበት ሌላ የሥጋ ሐሳብም እየተመላለሰ እንደዚያ እያልን እንጸልያለን። እግዚአብሔር እነዚህን ጸሎቶች ሁሉ ይታገሳቸዋል። ምን እስኪሉ ድረስ? እስኪያድጉ ድረስ ማለት ነው። አንድ አባት የተናገረው እንገራችሁ። ሌላው ቀርቶ እንጀራ ስጠኝ፣ ቆሎ ስጠኝ፣ ልብስ ስጠኝ፣ እንትን ስጠኝ፣ አይምሮ ምን ስጠኝ፣ ምን ስጠኝ፣ ይሄ ሁሉ ስጠኝ ስጠኝ የሚሉ ጸሎቶች በሙሉ የልጅ ጸሎቶች ናቸው። ስጠኝ አይባልም። እግዚአብሔር ምን ጠፍቶት እየሰጠን መስሎኝ። እንዲሁም አንድ አባት ጌታዬ ኢየሱስ ክርስቶስ ሆይ ይህን ስጠኝ ብዬ ከመለመን አድነኝ ብለው ጸልየዋል። ጸሎት ራሱ ማለት ነው። ይህን ስጠኝ ብዬ ከመለመን አድነኝ። የሰማይ አባታችሁ የምትፈልጉትን ነገር ሳትለምኑት ያውቃልና ተብሎ እንደተነገረ ማለት ነው። መለመን ያለበት ምንድን ነው? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ያንተ እንደሆን አድርገኝ ነው በቃ። ይሄን መለመን አለብን። ያንተ ከመሆን ያንተ ካለመሆን አውጣኝ፣ ያንተ ከመሆን እንዳልወጣ አድርገኝ ካል የእሱ ከሆን ከእሱ ጋር ሁሉ አለ። መለመን ያለብን ሁልጊዜ የእሱን ፍቅር ነው። እሱን እንድንወደው፣ እሱ እንደሚወደን ይታወቃል። እሱን ግን እንድንወድ መለመን ያለብን ያን ነው። ግን ደስ እንዲላችሁ የምፈልገው እግዚአብሔር ጸሎቶቻችን እስኪያድጉ ይጠብቃል። ስንት ቀን ነው እንደው የለመን ነው በእውነቱ። አንዳንድ ጊዜ በበሸቀን ቀን ከምንወደው ሰው ራሱ እንደው እግዚአብሔር ኧረ ካንተስ ያላቀኝ እንላለን ሁሉ። ግን እነዚያን ጸሎቶች እግዚአብሔር አይሰማም። ጸሎቶቻችንን ይታገሳል፣ ድካሞቻችንን ይታገሳል፣ ይቆያል። ወትጸውር ለነ ድካመነ ወትጤገሰነ ኃጢአተነ እስመ መሐሪ ውእቱ እግዚአብሔር አምላክነ። ድካማችንን ይሸከማል፣ ኃጢአታችንን ይታገሳል። እንዲያደርጎ እግዚአብሔር